ነይ ቁጭ በይ። አይዞሽ አትፍሪ። እኔ ጨለማ ስለምወድ ነው። ነይ ቁጭ በይ። ይቅርታ ብሌን፣ አስፈራሁሽ አይደል? እንደምትመጪ አውቃለሁ። ያው ቤቱን ጨለማ አድርጌ መጠበቅ አልነበረብኝም። አይ ችግር የለውም። እኔ እኮ ሰው የሌለ መስሎኝ ነበር ልመለስ ነበር። አይ ሰው የለም ብለሽ አልነበረም ልትመለሽ የነበረው። ፈርተሽ ነው አይደል? ለምን ትዋሻለሽ? ብሩክ እባላለሁ። እሺ ብሌን እባላለሁ። ስለ አንቺ ነግረውኛል። እንደምንስማማ እርግጠኛ ነኝ። አዎ አዎ። ጨለማ አትወጂም እንዴ? ጨለማማ ምን ደስ ይላል ማለቴ ምን ይወደዳል። እኔ ሁሌም በጨለማ መቀመጥ እወዳለሁ። አንቺም እዚህ ከሰራሽ ትወጂዋለሽ። እሺ ስራው ምንድነው? ስራው ስሜትሽን በግልጽ እንድትነግሪኝ እፈልጋለሁ። እዚህ ቤት በጣም ብዙ ሰው ይመላለሳል፣ ግን ደግሞ በስራ የሚስማማ የለም እና ስራውን ካልፈለግሽው ደግሞ አላስገድድሽም። እሺ? እንዴ ምንም ያስቅ ነገር አለ? ፍርሃትሽ ነው ብሌን። በጣም ፈርተሻል እኮ። በቃ እንደዚህ ከፈራሽ መብራቱን አብሪ። አይ ችግር የለም፣ አልፈራሁም እኮ አልፈራሁም። እሺ ስለ ስራው እናውራ። እሺ ስራው እኔም መንከባከብ ነው። እኔም መንከባከብ ማለት ለምንድን ነው ማለቴ? ስላልገባኝ ነው። ምን ማለት ነው መንከባከብ ማለት? እኔ መንቀሳቀስ አልችልም ብለኝ። ተመስገን፣ ከፍርሃት ወደ ሀዘን ስሜትሽ ባንዴ ተቀየረ። ቀላል ስራ ነው ልልሽ አልፈልግም ብለኝ። ይህን ስራ ከተስማማሽ ብቻ ነው መቀበል ያለብሽ። ምክንያቱም ሁሉንም ነገር የምታደርጊው አንቺ ነሽ። እኔ መንቀሳቀስ አልችልም። እያንዳንዱን ነገር የምታደርጊው አንቺ ነሽ። እሺ በቃ እኔ ነገ አሳውቅሃለሁ። እዚሁ አስበሽ እንድትነግሪኝ አልፈልግም። ወደ ቤት ሄደሽ ከራስሽ ጋርና ከቤተሰቦችሽ ጋር ተማክረሽ እንድትነግሪኝ ይፈልጋለሁ። እሺ ብለኝ፣ ጠብቅሻለሁ። እሺ ሰላም። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ባለ 1 መኝታ በ487 ብር፣ ባለ 2 መኝታ በ854 ብር፣ ባለ 3 መኝታ በ981 ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር አቅርበናል። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0976 3843 57 ላይ አለያም በ0993 1164 93 ላይ ይደውሉ። እሺ ናቲ፣ እንዴት ነህ? አለሁ። እንዴት ነህ? እሺ ናቲ፣ አስካለ አሁን እንዴት ነች? ደህና ናት። ሕክምናውንም እያደረገች ነው። አቶ ግርማ ጥሩ ነው። እኔ የምልህ እናንተ አሁን ምን አሰብክ? ስለምን? ስለ ህይወትህ ነው። ስለ ህይወትህ ነው። ወደ ሀገር ትመለሳለህ ወይስ እዚህ ለመኖር ወስናል? እኔ እንጃ። እስካሁን ድረስ ምንም አልወሰንኩም። ግራ ገብቶኛል። መወሰን አለብህ ናቲ። እናትህ ሕክምናዋን ከጨረሰች በኋላ እየሄድክ ትጠይቃታለህ። እዚህ የሆነ ስራ ብትሰራ ግን የተሻለ ይመስለኛል። ሀሳብ ነው። አዎ ይሻላል። እኔም እስኪ በደንብ አስብበታለሁ። ግን ከሰራውም እዚህ ድርጅት ውስጥ ነው መስራት የምፈልገው እኮ።
እኔም እኮ እዚህ ድርጅት እንድትሰራ ነው የፈለግኩት። ጥሩ ውጤትና ጥሩ የስራ ልምድ አለ። እዚህ ብትሰራ ደግሞ የተሻለ ነው የሚሆነው ለድርጅቱ። እሺ፣ ሁኔታዎችን ላስተካክልና አሳውቃለሁ። እሺ፣ ይኸውልህ ግን ከቻልክ ፍጠን። በህይወት ውስጥ እንደዚህ አይነት መወዛገብ አስፈላጊ አይደለም። እሺ፣ በቅርቡ አሳውቀኝ። እሺ፣ በጣም ነው የማመሰግነው። በቃ ሰላም። ሰላም በዚህ ቤት ይሁን። እንዴት ነሽ እማዬ? እንዴት ነሽ? ደህና ነሽ? ደህና ነሽ? እንዴት ነሽ? ደህና ነሽ? ደህና ነሽ? እንዴት አለሽ? ሰላም ነሽ? ደህና ነኝ እማዬ። እንዴት ነሽ? ብሌን የለችም እንዴ? አዎ የለችም። ብሌን ስራ ገብታለች። አይ ስራ ምን ነው እማዬ? ምን አለበት አሁን አንድ ብታያት። እኔ የምላትን ነገር እኮ ምንም ልትሰማ አልቻለችም። አይ እማዬ፣ መቼስ አንቺን ሳትሰማ እኔን ትሰማኛለሽ ብለሽ ነው? ከኔ በላይ እኮ ለአንቺ እንደምታዳላ አውቃታለሁ። አረ እንደዛ አይደለም እማዬ። ያው ስራ መስራት ስለፈለገች እንጂ ሰው ላለመስማት ብላ አይመስለኝም። ቆይ እስኪ ንገሪኝ፣ 3,000 ብር ሰርታ እንዴት ነው የምትቀየረው? ቆይ ወዴት ለማድረስ እንዴት ለመኖር ነው አሁን ይሄን ውሳኔ ወሰነችው? እኔ እንጃ ምን አውቃለሁ እማዬ። እኔ ተይ ብያታለሁ፣ ያው እሱ አልሰማ ብላኝ ነው። በጣም ነው የሚያሳዝነው። እሷ እኮ ለአንቺ እንደዚህ አይደለችም። ምን ችግር አለው ብትመክሪያት? ህይወቷ ሌላ መጥፎ መስመር ውስጥ ሲገባ ዝም ብለሽ የምታያት? እማዬ እኔ ምን ላድርግ? እሷ እኮ የፈለገችውን የማድረግ መብት አላት አይደል እንዴ? ቆይ ገደል መግባት ከፈለገች ዝም ልትያት ነው ማለት ነው? አይ እንደዛ እንኳን አይደለም እማዬ። እሺ እሱን ተይው። አሁን የት ነው ያለችው? እንዴ መቼም እዚህ በዚህ ወሰንኩ አትይኝም አይደል? አይ እንደዛ እንኳን አይደለም። ስለ ክፍያው ስላልተነጋገረን ስለሱ ላውራ ነበር የተመለስኩት። ጨለማውን ለመድሽው አይደል? አዎ አሁንማ እኮ ለመድኩት። ጨለማውን ስትለምጂው ፍርሃትሽም ጠፋ አይደል? አዎ እንዲህ ነው የጨለማ ህይወት። እሺ አንቺ ስንት እንድከፍልሽ ነው የምትፈልጊው? አይ እኔ እንኳን ምንም ነገር አላውቅም። ብቻ ግን አንተ ለመክፈል ያሰብከውን ብቻ ክፈለኝ። ሰርተሽ አታውቂም? አይ ሰርቼ አላውቅም። የመጀመሪያ ነው። አንቺ ብቻ ስራው ላይ ፍላጎት እንዳለሽ አሳውቂ። እኔ በገንዘብ አልጎዳሽም። እሺ ታዲያ እንዴት ነው ተነስተህ የምተኛው? ማለቴ እንደማይኮ ከሆነ ቤት ውስጥ ማንም ሰው የለምና ማን ነው የሚያስነሳ የሚያስቀምጥ የሚያስተኛ? የሚመጣልኝ ሰው አለ፣ አትጨነቂ። እሺ በቃ እንደዛ ከሆነ ጥሩ። በቃ ደህና ዋል። ነይ ልሂድ። ስራው ላይ እርግጠኛ ስትሆኝ አሳውቂ። እስከዛ አትጨነቂ፣ የሚመጣልኝ ሰው አለ። እሺ ደህና ዋል። ብሌን፣ አቤት። ስለተጨነቅሽልኝ በጣም አመሰግናለሁ። እሺ ደህና ዋል። ቤቴ ነው ብዬ ሳልደውልልሽ መጣሁ። እንዴ ድሮስ ደግሞ ልትደውልልኝ አስበህ ነበር እንዴ? ቁጭ በል እስኪ። እንዴት ነሽ? ወንድሜ ስለመጣህ በጣም ደስ ብሎኛል። ትንሽ ላጫወትሽ ብዬ ነው የመጣሁት። ስለ እህቴ አንዳንድ ነገር ማወቅ ፈልጌ። ኧረ እባክህ ደግሞ ስለ እህትህ ምን ማወቅ ፈለግ? ሁሉንም ነገር ስለ አንቺ እኮ እኔ ምንም አላውቅም። ስለዚህ
ስላለፍሽበት መንገድ፣ ስላስተዳደግሽ፣ ስለ ራስሽ ልታወሪኝ ፈልጌ ነው። ጥሩ ካልክ አይቀር ከአንተን ጀምር። እስኪ ንገረኝ ስለአንተ። አይ ከአንቺ ይጀመር። ስለ እኔ ምን ልንገርህ ናቲ? በቃ እኔ ብዙ የሚወራ ነገር የለኝም። እኔም የለኝም። ኧረ እባክህ የሆነ ነገርማ መኖር አለበት እንዴ? ኧረ እባክሽ ለእኔ ሲሆን አለ፣ ለአንቺ ሲሆን ግን የለም። ያው የኔን ስለምታውቀው ብዬ ነው። እኔ አንተን ግን አላውቅም። እሺ ስለ እኔ ምን ልንገርሽ? እኔ የምለው ግን እህት እንዳለ ስትሰማ ምን ተሰማክ እንዴ? በቃ ስለ እህትነት ብቻ ነው እንዴ እንዲወራ የምፈልጊው? አዎ በቃ ናቲ፣ ምን እንደሆነ አላውቅም። በዚህ ሰዓት እኔ መስማት የምፈልገው ስለ እህትና ወንድም ብቻ ነው። እህት እንዳለኝ ሰማ እንዴት እንደተናደድኩ። እንዴ ለምን እንደዚህ በፍቅር እንደምትቀበይኝ አላወቅኩም። ነገሩም ብሌን ነች ወይ? ብሌኗ የስራ ሰው ልሻለው ነው። ካፌ ነኝ ከወንድሜ ጋር። ምን ነው ነይ በቃ። እሺ ምንድን ነው? ብሌን ነች እየመጣው ነው የምትለኝ። በቃ እሷ ከመጣች እኔ ልሂድ። እንዴ ኧረ ምንም ችግር የለውም ናቲ። ለምን ትሄዳለህ? ብሌን እኔን አልተቀበለችኝም። ተያይተን ከምንደባበር ብሄድ ይሻላል። ወይ ናቲ፣ ብሌንማ በጣም የዋህ ልጅ ናች። ከሆነ ጥሩ ነው። አሁን እኔ ልሂድ በቃ። ሌላ ጊዜ እናወራለን። ይሻላል። ቻው። መልካም ቀን። እሺ መልካም ቀን ናቲ። ራስን ጠብቅ። እሺ እንዴ ተንቀሳቀስ እንጂ አንተም እንዴ! እኔ ስራ እንደዚህ ነው እንዴ? እንደዚህ ነው እንደዚህ ነበረው። እሺ በአንድ ቀን ደግሞ ምን አድርገው ላኩሽ? ኧረ ተይኝ በእናትሽ ጽኑዬ፣ ነፍሴ ተጨነቀች እኮ ነው። ነፍሴ ተጨነቀ እኮ ነው የመጣሁት። ምንድን ነው ስራው ግን? ስራው ስራው ዝም ብለሽ ስራው ላስረድልኝ። ስራውን ለምን አላሳይሽ? እንዲህ ብላ ለቤት ስገባ ይኸውልሽ ሀገር ሰላም ብዬ ደላሉ አደረሰኝና ከዛ እኔ ሌሎች ሰዎች ስላሉብኝ እነሱን ላስተናግድ ስጨርሽ ደውልኝ አለኝ። አፈር የበላ ኮሚሽን ሊቀበል ሆኖ አስገባው ብሎ ጉድጓድ ይግባና ከዛ ገቡልሽ ሀገር ሰላም ብዬ ምናምን ነገር በሩን ክፍት ነው ተገባውና እንዲህ ብሎ ተቀምጧል። እንዲህ ዞር ነው የሚለው። እኔ እንግዲህ ገና አሳዘነኝ። በእናትሽ ፓራላይዝ ነው ልንገርሽ ብቻ። ከዛ እንደዚህ ሆነና እንዴና አንቺ ድፍን ያለ ጨለማ ነው። ይሄን ድፍን ያለ ቤቱ መፈናፈኛ አየር ማስገቢያ የለውም። ከዛ ልታረግልሽ እንዲህ አለና ነይ ግቢ አለኝ። እርበት ብት ብዬ መች ታውቂኛለሽ? ስፈራ ፈራ ደንገጥ አልኩና ገባ ቤት ምናምን ነገር አልኩት። ከዛ አይ ስራው እኔን መንከባከብ ነው። እኔን መንከባከብ ዳይፐር ከመቀየር እኮ አይተናነስም። መቤቴን ነው የምልሽ። እንዲህ አልኩና ደንግጬ ምን ማለት ነው አንተ መንከባከብ ማለት ምናምን ነገር አልኩት። ከዛ
አይ እንዴ አይንቀሳቀስም እንደኔ ስሜታዊ ስለሆንኩ ነው ጽኑ። አይ እኔ ነው የምትንከባከቢው እንግዲህ ብዙ ሰዎች አይስማሙም አንቺ ከተስማማሽ ንገሪኝ። ከዛ በድንጋጤ ደሞዜን ሳላናገር ወደ ቤቴ ልመጣልሽ ስል ትዝ ሲለኝ ተመልሼ ደሞዝ ስንት ነው እለዋለሁ። እንዲህ ብሎ አሁንም ስንት እንድከፍልሽ ነው የምትፈልጊው አለኝ። አይ እኔም ደስ ያለ ነው እንድትከፍለኝ የምፈልገው እለዋለሁ። አይ ደስ ያለሽን ብሎኝ እረፍ። ከዛ የት ልሁን አላውቅም ድረሽ ብዬ መጣሁ እችላለሁ። እንግዲህ ይሄ ነው ብሌን። መቼም ይሄን ስራ እሺ ብለሽ እንዳልመጣሽ ተስፋ አደርጋለሁ። አስበሽበት ንገሪኝ ነው ያለኝ። ብዙ ሰዎች በዚህ ስራ ስለማይስማሙ አስበሽ ንገሪኝ እኮ ነው ያለኝ። በቃ ስለዚህ አስበሽበት አላትሄጂም ከዛሬ በኋላ? ወይ በእናትሽ ጽኑዬ ግን ሄዳለሁ። እኔ ምን አገባኝ ከከፈለኝ ምንም ነገር ያስጨንቀኝም። በዚህ ላይ ደግሞ እያነሳ የሚያስተኛው ምናምን እኮ ሌላ ሰው አለ። ይሄ ብሌን ምን እየሆንሽ ነው? ይሄ በጣም ከባድ ስራ ነው እንዴ? አዎ ጽኑዬ ግን ቢያንስ ገንዘብ ላይ አልጎዳሽም ብሎኛል። ሌላ ነገሩ ምን አገባኝ ካልጎዳኝ ትንሽ ጊዜ አይውና ካልተመቸኝ ብስ ብዬ እመጣልሻለሁ። አይ እውነትም አንቺ በቃ የሰው ሀሳብ መስማት አቆመሻል ብሌን። አይ ጽኑ እማዬ ናት አይደል ያለችሽ? አዎ እቤት እኔ ጋር መታ ነበር። ተይ በያት ምናምን ስትለኝ ነበር። እሷ እንዳያት እባክሽ ሁሉ ነገር ታምታቶባታል እኮ። ኧረ አይባልም ብሌን። እሷ እኮ በጣም ስለ አንቺ ተጨንቃ ነው እንደዚህ የምትለው። አዎ እባክሽ ግን አንድ ነገር ላይ መጽናት አቅቷታል። ገንዘቡን ብቻ እኮ ነው የምታመጣው ማለት እኔ ደግሞ ገንዘቡን የምታመጣበትን መንገድ እኔ አልወደውም ጽኑዬ። ቆይ በቃ ከዚህ በኋላ አንቺ ወስነሽ ስራውን ልትጀምሪ ነው? አዎ እባክሽ እኔማ ጀምራለሁ ወስኛለሁ። በዚህ ላይ ደግሞ በጣም ነው የሚያሳዝነው የእውነት ካልሽ እሺ። ግን አደራሽን እባክሽ ብሌን ራስሽን በደንብ ጠብቂሽ። ኧረ ጽኑዬ እኔን ግን እንደገረመኝ ታውቂያለሽ እንዴ ጽኑዬ? በዚህ ላይ ደግሞ በጨለማ በሩን ዘግተሽ አድርጎ አንቺ ኧረ አየር መግቢያ የለውም እኮ ቤቱ። እኔ ጨለማ የምወድ አይነት ሰው ነኝ። ጨለማ አትወጂም እንደ አንቺ? ጨለማ ምን ይወድዳል እንዴ? በእናት የራስሽን ጠብቂ እንዴ። የምን ጨለማ መውደድ ነው እንደዚህ አለ እንጂ እኔ አልወደድኩት። ጽኑ ምንድን ነው የምትጨቀጭቀኝ? እኔ እወዳለሁ አልኩሽ እወዳለሁ አለኝ። እኔ ጨለማ ከሚወድ ሰው ጋር ምን ተግባብቼ የምሰራው? ጨለማ እወዳለሁ እንዴት ነው አንቺ ጨለማ አታደርጊም? እናቴ እኔ ጠዋት እንዲህ አይነት ጨክኜ እስከ ነጋም ድረስ ያለው በፈጣሪ ምሕረትና በፈጣሪ ቸርነት ነው እናቴ እንዴ። ለማንኛውም ራስሽን ጠብቂ። እሺ የነገው ባለ ሀብት እንዴት ነህ? ደህና ነኝ። ምን አዲስ ነገር ሆኖ ነው ግን እንደዚህ አጣርፍ የጠራኝ? አንድ ነገር ለማክርሽ ነበር። እሺ ምንድን ነው? ጽናት እንደዚህ አይነት ልጅ ትሆናለች ብዬ አላሰብኩም ነበር። በሀሳብሽም የተስማማሁት አጣብቂኝ ውስጥ ገባለሁ ብዬ ስላላሰብኩኝ ነው። ምን ማለት ነው ናት? አልገባኝም። እና ምን እያልከኝ ነው? ምንም አላልኩሽም፣ ግን ጽናትን በዚህ ደረጃ መጉዳት እንደምትናደጅ አውቃለሁ። ግን ጽናት ፍቅሯ ይበልጣል። ከጽናት ፍቅር የኔ ጥላቻ ይበልጣል። እናቴ ትልቅ ስህተት ነው እየሰራ ያለው። ተሰማኛለህ? ብታስብበት ይሻላል። ስህተት አይደለም ሮማን፣ ትክክል ነኝ። እንደዛ ተንሰፍስፋ ወንድምነቴን ተቀብላ እንዴት ነው እኔ ልጎዳት የምችለው? ናቲ ተረጋግተህ አስብበት። ከኔ ጋር መጣላት ምን ያክል ዋጋ እንደሚያስከፍል ብታውቀው ጥሩ ይመስለኛል። ጽናትን ከምጎዳት ያንን ዋጋ መክፈል እመርጣለሁ። የመጣውን ሁሉ እጋፈጣለሁ። ለዚህም ዝግጁ ነኝ። እና ይሄ ልትነግረኝ ነው የቀጠርከኝ? አዎ፣ እኔም ብቻ ሳልሆን አንቺም እጅሽን ከሷ ላይ እንድታነሽ ይፈልጋለሁ። ይህንን የምልሽ ደግሞ ከልቤ ነው። ምንም የሚያስቅ ነገር የለም ሮማን፣ ከልቤ ነው። እሺ ጥሩ። ስለዚህ እኔ ጽናትን ላጠቃ ስመጣ እኔ እናንተ ፊት ለፊት እንጋጠማለን ማለት ነው። ከዛ በኋላ የጥላት ጎራ ሆነን እንቆማለን። ገብቶሃል? ስለዚህ ጽናትን ማጥቃት አልተውም እያልችኝ ነው። ትሰማኛለህ? እኔ ከጽናት ምንም ጉዳይ የለኝም። እኔ የምፈልገው ምንድን ነው ታውቃለህ? ገንዘብ ገንዘብ ገንዘብ፣ ብር ብር ብር። ታውቃለህ? ብር። እንዴ ምንድን ነው በሰው ድርጅት እንደዚህ ጆፍ ይመጣል? ያንቺ እኮ አይደለም። አዎ የኔ ድርጅት አይደለም አውቃለሁ፣ ግን በቅርቡ የኔ ያደርገዋለሁ። በቅርቡ ጠብቀኝ እሺ?
አባዬ እንዴት ነሽልኝ የኔ ልጅ? እኔ ምን አባቴ እናቴን ስታየው ግን ምን ተሰማክ? ቆይ አባዬ ለምንድን ነው እንደዚህ የምታየኝ? ጽንዬ ናቲን ከተዋወቅሽው በኋላ ወሬሽ ሁሉ በቃ ናቲ 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 የሆነብኝ እኮ። ምንድን ነው እሱ? አይ አባዬ ብርቅ ሆኖብኝ እኮ ነው። እንደዚህ ብቸኝነት ይሰማሽ ነበር እንዴ የኔ ልጅ? አይ እንደዛ አይደለም አባዬ፣ ለምን እንደሆነ አላውቅም፣ ግን ወንድም እንዳለኝ ስሰማው በጣም ነው የተደሰትኩት። እንኳን ደስ ያለሽ። ዋናው ያንቺ ደስታ ነው እኮ። ስለዚህ ጥያቄን መልስልኛ። ናቲን ስታየው ምን ይሰማል? እኔ እንጃ የኔ ልጅ፣ ብቻ ግራ የሚያጋባ ስሜት ነው የሚሰማኝ። እንዴት? እኔ እንጃ ጽንዬ፣ ከልጅነቱ ጀምሮ በሱ ህይወት ውስጥ ወድቆ መነሳት ውስጥ አጠገቡ አልነበርኩ። ድንገት ልጅ ነው ስባል ትንሽ ደነገጥኩኝ። ቢሆንም ግን ትንሽ ጊዜ የሚወስድ ይመስለኛል። እኔ ግን አባዬ በአንዴ ነው ወንድሜ እንደሆነ የተቀበልኩት። የኔ ልጅ አንቺ እኮ ልብሽ ንጹህ ነው። ማንንም የመቀበል እኮ ችግር የለብሽም። አሁን ግን ምን እየተመኘው እንደሆነ ታውቃለህ አባዬ? ምንድን ነው እሱ የኔ ልጅ? እንደ አዲስ ኮሌጅ ገብቼ ወንድም አለኝ ብሎ ማስፈራራት ነው ምኞቴ። አሁን እንውጣ። እማዬ እንዴት አደርሽ? ደህና። ኧረ እማዬ ሳልነግርሽ ስራ እኮ አገኘሁ ማለት ነው። ኧረ ማብነት ስማት በይ እንዴት እንደሚጨንቅ ቢያንስ የሆነ ነገር በይ። ቆይ እስኪ ንገሪኝ። እንኳን ደስ አለሽ እንድልሽ ነበር የጠበቅሽው? አይ እማዬ እንደሱም ብትይኝ እኮ ምንም ክፋት የለውም። ታይ እያልኩሽ ለገባሽበት ነገር ነው እንኳን ደስ አለሽ እንድልሽ። እማዬ ቆይ እስኪ እሺ አሁን ምን ችግር አለ እንዴ? ስራ አይደለ እንዴ? አንቺ ወደዛ ዝም በይ። ደግሞ ስራ ነው ትላለች እንዴ? አፏን ሞልታ ሰረሰርሽው ለቅ እንዴ እማዬ እሺ አሁን ምንድን ነው በዚህ ልክ የተናደድሽው? የኔ ልጅ ልታሳልፍልኝ ነው። በቃ አለፈልኝ እኮ እንዴ እማዬ ቆይ እስኪ አሁን ምንድን ነው በዚህ ልክ እንደዚህ ያበሳጭሽ ነገር? እስኪ ንገሪ፣ ለመሆኑ ስራው ምንድን ነው? አንድ ድርጅት ነው እኮ። የምን ድርጅት ነው አንቺን የሚቀጥር? ቆይ ለምንድን ነው እኔን የማይቀጥረው እማዬ? ቆይ እስኪ እንደው ምንም ማላቅ ነው የምታደርጊው? በየትኛው ትምህርትሽ በየትኛው እውቀትሽ ነው አሁን አንቺ እንዲሁ ድርጅት ውስጥ አሁን አንቺ ማን የሚቀጥር? በቃ እማዬ ምንም አይነት ስራ ይሁን ራሴ አይደል እንዴ የምሰራው? በቃ ምንም ነገር ይፈጠር ምንም ነገር ይሁን እኔ ነገር ስራ ጀምራለሁ። እንዴት ነው የሚያደርገው? ተወካችሁ አረ ነይ ብቻ እንጂ በጣም ፊንፊናሽ እኮ እኔ ላይ ነው አይደል ጉልበትሽ? ምን ነው ያችን ቂጥቂጧ ስር እየተከተልሽ ምን ነው ለእሱ አበረች ለእኔ ነው? እንዴት ናችሁ? አባዬ እንዴት ነህ? አንድ ቤተሰብ ሆነን ማየት እንዴት ደስ አለ ይላል። በጣም ነው ደስ የሚለው። አሁንማ የሴት ልጅ አባት የወንድ ልጅም አባት እድለኛው ግርምሽ ነኝ። ሙሉ ነን አይደል? አንቺ ቀጣፊ አሁን ደስ አለሽ? ከመቼ እንዲህ ሆናችሁ እንዲህ ተሰፋፋችሁ እኮ በጣም። አዎ ናቱ፣ እቺ ወሬኛ ምንድን ነው የምትለው? በጣም የምትገርም ቤት ነው ያገኘሁት። ይኸውልህ ስታጠፋ እንደ ታላቅነት ያው ቀጥቀጥ አድርጋት። እሺ አሁንም አለው
መኮርኮር ታላቅ መከበራ ድሮ እንዴት እንደሚቀጠቅጠኝ ብታውቅ። ስማ የት ሄድክ? እንደሚቀጠቅጠኝ በጣም ነው አባዬ በነገራችን በጣም ነው ልጅ የሚቀጣው። ደግሞ በጠዋት ወደ ልጅ ውሽ እማዬ ደግሞ ተነጋገርን አይደል እንዴ? ምኑን የተነጋገርን? እማዬ አውራንበት አይደል እንዴ? ስራ ነው። እውነቱን ንገሪኝ ብሌን፣ ስራው ምንድን ነው? ትናንትና እኮ አውርተን ጨረስን እማዬ። አሁን ግን ስለረፈደብኝ በቃ ልጅ ይኸውልሽ፣ ዛሬ ሳልፈቅድልሽ ከዚህ ቤት ከወጣሽ እኔን ገለሽኝ ሬሳዬን ተራምደሽ መሆን አለበት። እንዴ እማዬ ቆይ ምን እየሆንሽ ነው? ምንድን ነው ስራው? እናትሽ እኮ ነኝ። ስለምትሰሩ ስራ ማወቅ የለብኝም እንዴ? እኔ ላይ አንቺ እንዴት ነው የሚያደርግሽ ነው? ትናንትና የራስሽ ጉዳይ ምናምን ነገር ስትይኝ ነበር እንዴ? ቆይ እስኪ ዛሬ ምን ታየሽ? ይኸውልሽ እየተናገርኩሽ ነው። ስራው ምንድን ነው እያልኩሽ። አላበዛሽም እንዴ አንቺ ልጅ? እያናገርኩሽ አይደል? ቆይ ንቀት መሆኑ ነው? እማዬ በፈጠረሽ ረፍዶብኛል። ቆይ ለምን አትይኝም? በቃ ልሂድ። ስራውን እስካልነገርሽኝ ድረስ እኔ አምኜ እስካልፈቀድኩልሽ ድረስ ከዚህ ቤት እግርሽ ልቅልቅ አይልም። እሺ በቃ ሰው ቤት ነው የምሰራው። ሰው ቤት ማለት አንድ በእግሩ የሚሄድ ሰው አለና እማዬ እሱ መገባገብ ነው ስራዬ። ወይ ጉድ! የማያሰማኝ ነገር የለም። እስኪ ዛሬ ከዚህ ቤት እግርሽ ልቅልቅ ይላል። አሳይሻለሁ። ጭራሽ ሁሉም አይ እንዴ እማዬ እመጣለሁ እኮ ብዬዋለሁ። በቃ ይኸውልሽ ተናግሬያለሁ በኋላ ካለበለዚያ በራስሽ ከሆነ የምትኖሪው የራስሽ ጉዳይ እንዳትመለሽ ከፈለግሽ። ምነው በጠዋት ደህና አይደለም? ደህና ነኝ። እንዲሁ ልይ ብዬ ነው የመጣሁት። ምነው አስደነገጥኩ እንዴ? አዎ ትንሽ አስደነገጥከኝ። ልይ ብዬ ነው አመጣጤ። እንዲሁ ሳይ ይገርመኛል። ለምን ይገርማል ናቲ? እኔ እንጃ። እኔ እናንተ አንድ ቤት መኖራችንን ሳስበው ሁሌም ያስደንቀኛል፣ ያስገርመኛል። ምክንያቱም እንደሆነ ታውቃለህ? ያ በልጅነቴ ስጠላ የኖርኩት የእናቴን ዕድሜ የበላ ባገኘው አንቄ እገለዋለሁ እያልኩ ስደግሞ የኖርኩትን ሰው ዛሬ አንድ ቤት አብሬው እየኖርኩ ነው። እሺ አባትና ልጅ እዚህ ሆናችሁ ነው እንዴ? አያትየዋ ከየት መጣሽ? ከክ ብለሽ እየሰማሁ ነበር እንታወሩትን። በቃ ሰላም አባይ መጣ። ሄደህ ናቲ ናቲ ተነሳ አባ ቶሎ በል። ምንድን ነው እንደዚህ ያደረገ? ምንድን ነው የተነፋ ኳስ መስላል እንዴ? ደስ ይላል። እንዴ ያረጋት ደስ ይላል። ወንጂ አረ ብሎ እየበላችሁ አንቺ ሌባ እንደ አባዬ ብሰርቅም እኮ ከወንድሜ ነው የሰረኩት። መብቴ ነው አይደል እናትዬ? አረ እና እኔም ከአንቺ መስረቅ መብቴ ነው። እሺ ብሌን፣ ምን ነው ዛሬ ደግሞ ፊትሽን ጣልሽው? ምግብም አልበላም አልሽ። በሰላም አወራሻለሁ። በቃ ጽኑ፣ በጣም ተናድጄ ነው። አሁን ደግሞ ጭራሽ እዚህ ስመጣ የበለጠ ነው የተበሳጨሁት። እዚህ ደግሞ ለምንድን የተናደድሽው? ኮሽ እናወራለን። በቃ እኔ ልሂድ፣ ማገኘው ሰው አለ።
ምን ነው ምግቡን እኮ በደንብ አልበላህም። እውነት በላሁ፣ በጣም ጠገብኩ። ከእህቴ ጋር ደግሞ የተጫወትን ብዙ በላሁ። ትንሽ አትበላም? አይ ልሂድ በቃ። ቻው ይኔት። እሺ በቃ ሰላም ሁንልኝ። ደውልልኝ። እሺ እሺ ደውልሻለሁ። ብሌኔ ትንሽ ብትበይ ደስ ይለኝ ነበር፣ ግን ያው በላው ስላልሽኝ ነው ያላስጨነኩሽ። አይ ጋሽ ግርማ እናንተ ናችሁ እንጂ አዲስ ልጅ ስታገኙ ነው የተዘጋችሁኝ። የምን አዲስ ልጅ ነው ብሌኔ? አንቺ እኮ የኔ እንቁ ልጅ ነሽ። እሺ ማንም ካንቺ ጋር የሚወዳደር የለም። እሺ ይሻላል ጋሽ ግርማ። እናንተ ተጫወቱ። እኔ እጄን ታጥቤ ልውጣ፣ ረፍዶብኝ። አይ ይልቅ እናንተ ጨምራችሁ ብሉ። እሺ እኔ የምለው በጠዋት ለምን መጣሽ? ቆይ ስራውስ? እማዬ ናታ ጽኑዬ፣ በጠዋቱ አበሳጭታኝ እኮ ነው ብታይ። በጣም ነው ተበሳጭቼ የመጣሁት። አልገባኝም። ምን አድርጋሽ ነው ይሄን ያህል? እንዴ ስራ እንደሌለ ትክልክለኝ ነው ርዕሴን ተራምደሽ ምናምን አረብናሽ የማትለው ጉድ የለም። ብሌን ስራው ምን እንደሆነ ነገርሻት እንዴ? ናው ጽኑዬ፣ እኔ እኮ መዋሸት አልቻልኩም። እና ስራውን ነግረሻት ልትፈቅድልሽ ፈልገሽ ነበር? በቃ ለማንኛውም አትጨናነቂ፣ ሌላ ስራ እንፈልጋለን። ቆይ ግን ያልገባኝ ነገር ናቲ እዚህ ቤት ከእናንተ ገብሮ መኖር ጀመረ እንዴ? አባዬን ቆይ ብሎ ነበር ከማታ ጀምሮ፣ ግን በስተመጨረሻ አሻለ። ደስ አይልም? ምንም ደስ አይልም። ምን ማለት ነው? እናንተ ልጠይቃችሁ እንጂ ምን ማለት ነው? ገና ለገና ወንድም ነኝ ልጅ ነኝ ስላለ ዝም ብላችሁ መቀበል አለባችሁ እንዴ? ምንድን ነው? አይ ብሌን ይሄኔ ቀርተሽ ነው አይደለ? ቦታ የተያዘብኝ ብለሽ እሺ። እኔ አንቺን በማንም አልቀይርሽ። ይልቅ ነይ እስቲ፣ ብዙ ዕቃ ነው ያለው። ታግዥኛለሽ? ነይ ማኔ ነይ። ያ ወንድምሽ ያለሽ ቦታ የተነከለ ስለምን ደምቀ ነው ሰው መስሎሻል? አንቺ የሚያገኘሽ ወይ ደግሞ ተገነጠለ ገደለች። ወይኔ ሰው ዱባይ እዚህ ቤት የተረገመ ወይኔ ገደለች። ይዞ ልጅ እንዴ ያግዥኝ አላለችም? እዛ መቶ ያግዛት የተረገመ አጠባ አርጊ ጽኑ። በደንብ አየሁት። እንዴ ማን? አባት ተብዬ የእናቴን እድሜ ቅርጥፍ አድርጎ የበላውን እኔን በድህነት እንዳድግ የፈረደብኝን። እና ምን ተሰማ? ልጅ እያለሁ እናቴን ስለ አባቴ ስጠይቃት ፊቷ ላይ ያየሁት ሀዘን አባቴን አምርሬ እንድጠለው አድርጎኛል። እናም ሁሌም እሱን ስለመበቀል እያሰብኩ ነው ያደግኩት። ናቲ ቆም ብለህ አስብ። ግርማ የስቃይ ምንጭ ነው። ሁሉ ነገር ወስዶብሃል። ስለ ውርስ እንኳን ስጠይቀው ይህ ልጅ ነው የሚል። ስለዚህ ልጅነትን እስካሁን አምኖ አልተቀበለህም ማለት ነው። ይሄ ድርጅት ማለት ሁሉ ነገር ነው። ይሄ ድርጅት ማለት የእናትህን የተቀማ ህይወት ነው። ገብቶሃል አይደል ናቲ? አዎ፣ ይሄ ድርጅት ለተተውኩበት ላልተፈለግኩበት የልጅነት ጊዜ ካሳ ነው። ስለዚህ ይህን ካሳ በምን መንገድ ነው ያንተ የምታደርገው? ግርማን በመግደል ብቻ። እንዴት ነሽ ብሌ? የኔ ልጅ ምን ነው ደህና አይደለሽም እንዴ? አይ ደህና ነኝ። ግን ደህና አትመስይኝ። ጋሽ ግርማ እኔ ከመጥፎ ወይም ደግሞ ከክፋት እንድታይብኝ አይደለም፣ ግን አንድ ነገር በጣም እያስፈራኝ ነው። ምንድን ነው የኔ ልጅ? የተፈጠረ ነገር አለ እንዴ? ቆይ ናቲ እናንተ ቤት እንዲኖር አደረጋችሁት አይደለ? አዎ የኔ ልጅ፣ እዚህ ሀገር እኮ ከኛ ውጭ ማንም ሰው የለውም። እናትና ወንድም አሉለት አይደል እንዴ? ለምንድን ነው ወደ ሀገሩ የማይሄደው? ለምንድን ነው እዚህ መሆኑን የፈለገው?
ብሌን እሱ እዛ መሄድ አልፈለገም። እዚህ መኖር ነው የፈለገው። ለምን ጋሽ ግርማ? እንዴ ብሌን እኔ ምን ላድርግ? እዚህ መኖር እፈልጋለሁ አለ። እሺ አልኩት። ቆይ ምንድን ነው ይሹ? እኔ እንጃ ጋሽ ግርማ። ግን ደግሞ አሁን በዚህ ሰዓት ናቲ እዚህ መሆን ነበረበት? እናቱ ሕክምና ላይ አይደለች? ቆይ እሷን ሄዶ አይዞሽ እናቴ ይሻልሻል ማለት ነበረበት ወይስ እዚህ ቁጭ ማለት ነበረበት? ጋሽ ግርማ በፍጹም እኔ ምንም ደስ እያለኝ አይደለም። ለእናቱ እዛ ሮቤል ስላለ እዚህ ደግሞ ስራ ልፈልግ ብሎ እኮ ነው እሱ። ቆይ እስኪ አንተ ብትሆን እንደዚህ ታደርጋለህ? እናትህ ሕክምና ላይ ሆና አንተ ብትሆን እዚህ ቁጭ ትላለህ? ልብስ እንዴት ነው የሚፈቅድልህ? እንዴት እሺ ይልሃል ልብ? ምናልባት ስራ ካለብኝ አዎ። ናቲ ግን ምንም አይነት ስራ የለውም። ገና ስራ አገኛለሁ ብሎ ገና ስራ ፍለጋ ነው እዚህ ያለው። ስለዚህ ወደ ሀገሩ ተመልሶ ሄድና እናትየዋን ሲሻላት እዚህ መጥቶ ድጋሜን ስራ ማግኘት ይችላል። ምክንያቱም ደግሞ ድርጅቱ ያባቱ ነው አይደለም? እና ምን እያልሽ ነው ብሌን? እኔ ምንም ነገር እኮ አላልኩም ጋሽ ግርማ። ግን ደግሞ ለጽኑዬም ስነግራት አልስማም ስላለችኝ እኮ ነው አንተ ጋር የመጣሁት። እኔ ግን ዝም ብዬ ሳስበው የሆነ ጥናት ነገር ብታረጉ ደስ ይለኛል። ማለት እንዴት ነው አንድ ሰው ከመሬት ተነስቶ ወደ ህይወታችሁ ሲገባ ዝም ማለት የለባችሁ። እንግዲህ እየተሰማኝ ነገር ነው የተናገርኩት ጋሽ ግርማ። በፍጹም ከክፋት እንዳታይብኝ ደግሞ ነው። አንተ ጭራሽ እዚህ ጆሮን እንደዚህ ብለህ ታዳምጠናል አለኛ ስናወራ። ብሌን እንዴት ነሽ? የጠየቅኩ ነገር ብቻ መልስልኝ። ይኸውልሽ ብሌን፣ አንቺ የእህቴ ጓደኛ ነሽ። የእህቴ ጓደኛ ደግሞ ስለኔ ምን እንደምታስብ ማወቅ አለብኝ። እና ታዲያ እንዴት ነው አስተሳሰቤ? ልክ አይደለሁም? ሰው በማያገባው ሲገባ መቼም ልኩን አያውቅም። በነገራችን ላይ እንደሚያገባኝና እንደማያገባኝ ለአንተ ማስረዳት አይጠበቅብኝም። እሺ ጊዜና ሁኔታ ያስረዳል። አሁን ስራ ፈት መሆንሽ ተገለጠልኝ። ስራ ፈት ስትል፣ በነገራችን ላይ ስራ ፈት ነበርኩ፣ ግን እድሜ ለአንተ አሁን የራሴ የሆነ ስራ አግኝቻለሁ። አንተ እያለህ እኮ ስራ ፈት አይኮንም። በቃ ከዙሪያ አጥፊ። መቼም ትተወኛለሽ ብለህ እንዳታስብ እሺ ናቲ። ሁልጊዜም እኔ በአንተ ዙሪያ ውስጥ አለሁ። ሲቀጥል ደግሞ ስላሰብክልኝ በጣም 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 አመሰግናለሁ። እሺ ብሌን፣ ወደ መጥፎ ነገር እየገባሽ ነው፣ ተጠንቀቂ። ስላሰብክልኝ በጣም አመሰግናለሁ። እኔ ግን ወደ መጥፎ ውስጥ አልገባም። ኧረ እንዲሁም ስራዬ ማለት ነው መጥፎ ሰዎችን ማጥፋት ነው። አመሰግናለሁ ስላሰብክልኝ። ለመጨረሻ ጊዜ ነው ከማጠሩ መወጠር አለች ማየ መቷን እኮ ምን ይመስላል ሲሆን እኔ የምልሽ ግን ጽናት፣ ወይ ናቲ፣ እስኪ ስለ ብሌን ንገረኝ። ናቲ፣ ስለ ብሌን ምን ልንገርህ? እንዴት ነው ጓደኝነታችሁ፣ ትውውቃችሁ? አይ ናቲ፣ ብሌን እኮ ጓደኛ አይደለችም፣ እህቴ ናት። ከልጅነታችን ጀምሮ አብረን ያደግነው እና ለእኔ የምታደርገው ነገር አንዳንዴ ያስደንቀኛል። እኔን እንኳን የሚያጠቃ ወይም እኔ ላይ ችግር የሚፈጥር ሰው ካለ ቀድማ የምትገኘው እሷ ናት። ሁሌ የምትጋፈጥልኝ እሷ ነች። በጣም ደስ ትላላችሁ እንዴ? በጣም እንጂ። ይገርምሃል፣ ከድሮ ጀምሮ ራሱ ወላጅ ስትባል አባዬን ነበር ይዛ የምትሄደው። አባዬ ራሱ 2 ሴት ልጆች አሉኝ ምናምን እያለ ነበር የሚያወራው። እና የኔና የብሌን ነገር ከጓደኝነት ያለፈ በጣም ትልቅ ነገር ነው። ከኔ ያስበልጠሽ እና ምን አስፈራሽ? አዎ ከአንተ በላይ ወዳታለሁ አትይም እንዴ? ይኸውልህ ናቲ፣ ብሌን ከልጅነት ጀምሮ አብራኝ ያደገችው። አንተ ደግሞ ድንገት ዛሬ ነው የመጣው። ስለዚህ ከብሌን ጋር ልትወዳደር አትችልም ማለት ነው። አይ ልክ ነሽ። አብሮ ማደግ በደንብ ያዋህዳል። በጣም ምን እያሰብሽ ነው? አይ ምንም። ምንድነው? ምንም እንደዚህ እየተብሰለሰልሽ እያየሁሽ ምንድነው ያናደደሽ? ኧረ እማዬ ሳልነግርሽ
ያ ናቲ ተብዬ እኮ ለጋሽ ግርማ ቤት መኖር ጀመረ። ቆይ እናንቺ ምንስ ተነካ እንዴማ? ምን ማለት ነው? አሁን ናቲ ተብዬ ሆነ የታውቀውት ነውና ግባናኛ ጋር ኑር ብሎ የሚያስገቡት። ወይ አራንቺስ ምን እንደሚሻልሽ አላውቅም። አሁን ይሄ ምን አስጨነቀሽ? ስንት የሚያስጨንቅ ነገር አለ እባክሽ ልጅ። አይ እማዬ የሆነ ነገርም አለ። የልጅ የሆነ ነገር ሳይመጣ ከመሬት ተነስቶ እነሱ ቤት ሊገባ አይችልም። እኔ ሲጀመር ምንም ውስጥ ያላመኑ በቃ ደስ አላለኝ። ቆይ ብቻ ችግር እንደርስበታለን። አንቺ ዝም ብለሽ ተይ እባክሽ። ዝም ብለሽ የማታውቂውን ነገር አትፈትፍጭ። ምን ትላለች እጪ? ጭንቅላት ይዞራል። ተኝቼ ላስበው እንጂ አልቀመጣት እንደዚህማ። ገመሰበውን ነገር ሳላውቅ ለትምህርትሽ አንድ ቀን እንደዚህ ባሰብሽና እንደ ሰው በወሽ ትምህርትሽን እርግፍ አድርገሽ አንድነቱን በቃ አምልኪያቸው። ጣዖት መስራት ነው ያቃተሽ በዚህ በግርማና በዚህ በያረስማንም አልጠራም ስሟን ቄስ ይጥራውጪ። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር አቅርበናል። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0976 3843 57 ላይ አለያም በ0993 1164 93 ላይ ይደውሉ። ይገርማል። በጣም ይገርማል። አብረን ብናደግ ደስ ይል ነበር። በጣም የቆነጠጥኩሽ አስለቅስሽ እንደ ታላቅ ልጅ ታሪክ ነው። በስታምት ነው ገምትበት እንዴት ዋላችሁ አባዬ? እንዴት ዋልክ አባዬ? ምን አልከኝ? እስኪ ድገማ ናቲ፣ ምንድን ነው ያልከው? ምን ነው ተገረማችሁ? ጽኒ ዋስጪኛ እኔ እመጣለሁ። አባዬ ነው ያለው? አዎ በጣም እኮ ነው ያስደነገጠኝ ጽንዬ። አባዬ ወደት እኔም አልጠበቅኩም ነበር። በጣም ነበር የደነገጥኩት። ግን አንተ ምን ተሰማክ? እኔ እንጃ ብቻ የሆነ ስሜት ነው የተሰማኝ። ብቻ ደንግጫለሁ። አባዬ በጣም ደስ ይላል። በጣም ናቲ አሁን በደንብ እየተቀበለ ነው ማለት ነው። አዎ አባትነቱን እየተቀበለ ይመስላል። ልክ ነሽ። አይደለም